ሃይ ወደ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት በጥር 26 2017 የተፈተኑትን የአካውንቲንግ እና ፋይናንስ ኤግዚት ኤግዛም ጥያቄዎችን ከላችሁ መጥቻለሁ። ከዚህ በተጨማሪ በ2015 2016 የተፈተኑትን ጥያቄዎችን እንዲሁም ከአንድ ቦታ የመጡትን ተመሳሳይ ጥያቄዎችም እንዲሁም ደግሞ የሚቀራረቡ ጥያቄዎችን ከነመልሳቸው እንዲሁም ደግሞ ከተጨማሪ ማብራሪያ ጋር ይዤላችሁ መጥቻለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህ በተጨማሪ ደግሞ ከዚህ በፊት ትምህርት ሚኒስቴር ባወጣው ማስታወቂያ መሰረት ከዚህ በፊት ተፈትናችሁ ላልተሳካላችሁ ተማሪዎች እስካሁን ያልተመዘገባችሁ ተማሪዎች ካላችሁ ጊዜው እየተናቀቀ መሆኑን አውቃችሁ እንድትመዘገቡ ለማሳሰብ ወዳለሁ። ከዚህ በተጨማሪ ለአዲስ ተፈታኞች እንዲሁም ደግሞ ከዚህ በፊት ለተፈተናችሁ ተማሪዎች የፋይዳ ወይም ናሽናል አይዲ ግዴታ እንድትዘጋጁና እንድታወጡ ለማሳሰብ ወዳለሁ። ስለዚህ ወደ ቪዲዮ ከማለፌ በፊት አሁንም ድጋሜ የሚጠይቃችሁ ነገር ቪዲዮ ለብዙ ሰው እንዲዳረስ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ከዚህ በተጨማሪ ደግሞ አንሊሚትድ ለምትጠቀሙ ተማሪዎች ባካችሁ ቪፒኤን አብርታችሁ ብታውሉኝ በጣም ደስ ይለኛል። ስለዚህ ወዳችኋለሁ። መልካም እድል እላችኋለሁ። መልካም ጊዜ። ከዚህ ቪዲዮ እስከ መጨረሻ ከቆያችሁ በደንብ ብዙ ነገሮችን ታገኙበታላችሁ። መልካም ጊዜ። ወደ ቪዲዮ እንለፍ። ስለዚህ ከመጀመሪያ ጥያቄ እንጀምር። የመጀመሪያው ጥያቄ ኦዲቲንግ ዋን ጥያቄ ነው። ስለዚህ ኦዲቲንግ ዋን ጥያቄ ላይ በጣም በተደጋጋሚ ጥያቄዎች ይመጣሉ። ከዚህ በተጨማሪ 2015 ላይም ጥያቄዎች አሉ፣ 2016 ላይም ጥያቄዎች አሉ። ከዚሁ አካባቢ ማለት ነው ታይፕስ ኦፍ ኦዲት፣ ታይፕስ ኦፍ ኦዲተርስ የምንላቸው፣ ታይፕስ ኦፍ ኦዲት ኤቪደንስ የምንላቸው ላይ በጣም ብዙ ጥያቄዎች ይመጣሉ ማለት ነው። ስለዚህ የመጀመሪያው በዚህ ዘንድሮ ከመጣው ጥያቄዎች which one of the following is responsible for auditing taxpayers return to determine whether they have complied with the tax law? A. Internal auditor, B. External auditor, C. The chartered certified accountant, D. Internal revenue agent ይላል። ከዚህ በተጨማሪ ደግሞ በ2016 ላይ የመጣው አንድ ጥያቄ አለ ከዚሁ አካባቢ ማለት ነው። ስለዚህ በ2016 ላይ የመጣው አንዱ ጥያቄ which one of the following is correct match from the alternative ብሎ ይላል። A. Tax auditor is operational audit, B. External auditor is financial statement audit, C. Internal auditor is financial statement audit, D. Internal auditor is examination of the taxpayer return ይላል። ስለዚህ ይሄ በጣም በተደጋጋሚ የመጡ ጥያቄዎች ናቸው። እስቲ እያንዳንዳቸውን ኦዲተር ስንት አይነት አለው የሚለውን እንየው። ሶ we do have four types of auditor፣ አራት አይነት ኦዲተሮች አሉ። የመጀመሪያው ኢንዲፔንዳንት ኦዲተር የሚባለው አለ። ሁለተኛ ላይ ደግሞ ኢንተርናል ኦዲተር የሚባለው አለ። ሶስተኛ ላይ ገቨርንመንታል ኦዲተር የሚባለው አለ። አራተኛ ላይ ኢንተርናል ሬቬኒው ኤጀንት ወይም ታክስ ኦዲተርስ የምንላቸው ታይፕስ ኦፍ ኦዲተሮች አሉ ማለት ነው። ስለዚህ እዚህ ጋር አንድ ቤዚክ ሆነ ነገር ምንድነው እነዚህ ኦዲተሮች ምን አይነት ኦዲት ታይፕስ ይሰራሉ፣ ከዚህ በተጨማሪ ደግሞ እያንዳንዳቸው ኦዲተር በምን ይለያያሉ የሚለውን የመጀመሪያ እንጀምር ማለት ነው። ስለዚህ የመጀመሪያ ታይፕስ ኦፍ ኦዲተር ኢንዲፔንዳንት ኦዲተርስ ወይም ኤክስተርናል ኦዲተር እንላለን ማለት ነው። ኢንዲፔንዳንት ኦዲተርስ ወይም ኤክስተርናል ኦዲተርስ የምንላቸው the types of auditor that is auditing the financial statement audit፣ financial statement audit የሚሰራው types of auditor ሲሆን ስለዚህ these types of auditor is check out whether the financial statement is prepared according to the GAAP or IFRS ማለት ነው። ስለዚህ ትልቁ ስራቸው ፋይናንሻል ስቴትመንታችን እነዚህ ኢንካም ስቴትመንት፣ ባላንስ ሺት፣ ካሽ ፍሎ ስቴትመንት ወይም አኑዋል ሴኩሪቲ ስቴትመንት የምንላቸው እነዚህ ስቴትመንት በተሰጣቸው established ስታንዳርድ መሰረት ወይም በተቀመጠላቸው ስታንዳርድ መሰረት ወይም በጋፕ ወይም በአይፈረስ መዘጋጀታቸውና እነዚህ የተዘጋጁ ፋይናንሻል ስቴትመንት ከፍራውድ እና ከኤረርስ ኮምፕሊትሊ አኩሬት መሆናቸውን ቼክ የምናደርግበት ታይፕስ ኦፍ ኦዲተርስ የሚሆኑ ሲሆኑ ስለዚህ እነዚህ ኦዲተር they are completely independent ናቸው ማለት ነው። ስለዚህ ከማናጅመንት completely independent ናቸው፣ ከኤምፕሎይስ እንደዚህ completely independent ናቸው ማለት ነው። ስለዚህ በማንም ኢንፍሉዌንስ የማይደረጉ ታይፕስ ኦፍ ኦዲተሮች ናቸው ማለት ነው። ከዚህ በተጨማሪ they cannot represent the management represent አያደርጉም ማለት ነው። ስለዚህ ትልቁ ስራቸው represent የሚያደርጉት ማለት ነው the shareholders or the investor of the company or the external party የምንላቸው እነ ባንክ ወይም ሌሎች ፋይናንሻል ኢንስቲትዩሽኖችን ሪፕሬዘንት የሚያደርጉ ይሆናሉ ማለት ነው። ስለዚህ በአመት አንዴ ወይም አኑዋሊ መቶ የአንድ ካምፓኒ ፋይናንሻል ስቴትመንት ኦዲት የሚያደርጉ ታይፕስ ኦፍ ኦዲተር ወይ ኮምፕሊትሊ ኢንዲፔንደንት ነው ታይፕስ ኦፍ ኦዲተር ምን ይባላሉ? ኢንዲፔንደንት ወይም ኤክስተርናል ኦዲተር ይባላሉ ማለት ነው። ስለዚህ በቀላሉ ፋይናንሻል ስቴትመንታችን ኮምፕሊት መሆኑንና ፋይናንሻል ስቴትመንታችን አኩሬት መሆኑን ቼክ የሚያደርጉ ታይፕስ ኦፍ ኦዲተርስ they can be considered as independent auditor ወይም ኤክስተርናል ኦዲተር እንላቸዋለን ማለት ነው። ሁለተኛ ላይ የምናገኛቸው ታይፕስ ኦፍ ኦዲተር ደግሞ they can be considered as internal auditor እንላቸዋለን። ኢንተርናል ኦዲተር የምንላቸው ደግሞ they are the types of auditor that is employed by the
ካምፓኒስ ቤዝድ ኦን ዘ ሰለሪ በደሞዝ ተቀጥሮ በአንድ ካምፓኒ ውስጥ የሚሰሩ ታይፕስ ኦፍ ኦዲተሮች ናቸው። ስለዚህ they are the employees of the company። ስለዚህ ፓርሻሊ ምንድናቸው ኢንዲፔንደንት ናቸው ማለት ነው። ስለዚህ ፉሊ ኢንዲፔንደንት ሳይሆን ፓርሻሊ ኢንዲፔንደንት ናቸው። ለምን በደሞዝ ስለሚሰሩ። ስለዚህ ከማናጅመንት ወይም ደግሞ ከሌሎች እንደዚህ ከሰራተኞች ምን ሊደርስባቸው ይችላል ተጽዕኖ ሊደርስባቸው ይችላል ማለት። ስለዚህ ትልቁ ስራቸው ምንድነው በኢንተርናል ኦዲተርስ የምንላቸው 3E የሚባሉት 3E's የሚባሉ ነገሮችን ቼክ የሚያደርጉ ይሆናሉ ማለት ነው። እነዚህ ኢፊሺየንሲ፣ ኢፌክቲቭነስ እና ኢኮኖሚ ኦፍ ዘ ካምፓኒ የምንላቸው ስለዚህ እነዚህን ቼክ የሚያደርጉ ይሆናል። ስለዚህ 3ES የምንላቸው ማለት ነው። በተጨማሪ ደግሞ ከዚህ በተጨማሪ they are majorly to evaluating the internal control operational risk እና compliance ኢሹዎችን ቼክ ለማድረግ ነው ማለት። በቀላሉ እነዚህ የኦፕሬሽናል ኦዲት ወይም ማናጅመንት ኦዲት ወይም ፐርፎርማንስ ኦዲት የምንላቸው ታይፕስ ኦፍ ኦዲትን የሚሰራው የታይፕስ ኦፍ ኦዲተር አይነት ኢንተርናል ኦዲተር ይባላል ማለት ነው። ስለዚህ ይሄ በአንድ ካምፓኒ ላይ ምናልባት ኮምፕሊያንስ ኢሹ ቼክ ሊያደርግ ይችላል፣ ኦፕሬሽናል ኢሹ ቼክ ሊያደርግ ይችላል፣ ወይም ደግሞ ኢንተርናል ሪስኮችን ወይም ኢንተርናል ኮንትሮል ስትሮንግ አድርጎ ኮንትሮል ሪስክን በጣም ዝቅ ለማድረግ ታይፕስ ኦፍ የሚመደብ ወይም ደግሞ የሚሰራ ታይፕስ ኦፍ ኦዲተር ኢንተርናል ኦዲተር ይባላል ማለት። ስለዚህ አንዳንድ ጊዜ ምን ብለን እንጠራዋለን? they are the advisor of the management ብለን እንጠራለን። በአድቫይዘር ኦፍ the management ብለን እንጠራለን ማለት ነው። the advisor of the management ብለን የምንጠራበት ምክንያት ለምንድነው? በአንድ ካምፓኒ ላይ the weakness ሲያገኝ የዛ ካምፓኒ weakness ማናጅመንት ኢምፕሩቭ እንዲያደርግ ለማናጅመንቶቹ ሪኮሜንዴሽን ስለሚያቀርብ አድቫይዘር ኦፍ ዘ ካምፓኒ ብሎ ይጠራል ማለት ነው። ስለዚህ ኢንተርናል ኦዲተርስ የምንላቸው ኢፌክቲቭነስ፣ ኢፊሺየንሲ፣ ኢኮኖሚ እና ኮምፕሊያንስ ኦፍ ዘ ካምፓኒ ምን የሚያደርግ ነው ማለት ነው። ያንን ነገር ዲተርማይን ለማድረግ ወይም ኮንትሮል ለማድረግ የሚመደብ ታይፕስ ኦፍ ኦዲተር ኢንተርናል ኦዲተር ይባላል ማለት። ሶስተኛ ላይ የምናገኘው ታይፕስ ኦፍ ኦዲተር ደግሞ ገቨርንመንታል ኦዲተር ወይም ገቨርንመንታል ኦዲተር እንላለን ማለት። ወይም ገቨርንመንታል ኦዲተር ወይም ሌላ ስሙ ምንድነው? ፐብሊክ ሴክተር ኦዲተር የምንለው ማለት። ገቨርንመንታል ኦዲተር ወይም ፐብሊክ ሴክተር ኦዲተር የምንለው a types of auditor that is employed by the governmental sector whether the governmental fund is utilized improperly way or not። በገቨርንመንታል ፈንዶች አሉ። ስለዚህ ይሄ ገቨርንመንታል ፈንድ በአግባቡ መጠቀማችንና አለመጠቀማችን ህግ ተጠቅመን based on the lawfulness effectiveness እና ኢኮኖሚካሊ መጠቀማችንና አለመጠቀማችን ቼክ የሚያደርገው types of auditor it can be considered as governmental auditor እንላለን ማለት። ስለዚህ እዚህ ገቨርንመንታል ኦዲተር ላይ ትልቁ እነሱ ቼክ የሚያደርጉት ፋይናንሻል ስቴትመንት ኦዲት ሊሰሩ ይችላሉ፣ ኮምፕሊያንስ ኦዲት ሊሰሩ ይችላሉ፣ ፐርፎርማንስ ኦዲት ሊሰሩ ይችላሉ ማለት ነው። ስለዚህ ለምሳሌ እዚህ ጋር እንደተቀመጠው ሜቢ የሚሰሩት በፋይናንሻል ስቴትመንት ኮምፕሊያንስ ኦዲት ሊሰሩ ይችላሉ፣ ፋይናንሻል ኦዲት ሊሰሩ ይችላሉ፣ ወይም ፐርፎርማንስ ኦዲት ሊሰሩ ይችላሉ ማለት ነው። በት ኤክስተርናል ኦዲተር ወይም ከኢንዲፔንደንት ኦዲተር የሚለያቸው ነገር ምንድነው? they are directly dependent so what public sector private sector ላይ ወይም ቢዝነስ ሴክተር ላይ ሳይሆን ፐብሊክ ሴክተር ላይ የገቨርንመንታል ፈንድ ፕሮፐርሊ ዩቲላይዝ መደረጉና አለመደረጉን ቼክ የምናደርግበት ነው። so they are directly responsible to the legislative body or the executive body ማለት። ስለዚህ ለኤክስኪዩቲቭ ለፓርላመንት ሊሆን ይችላል ወይም ደግሞ እነዚህ ለሚኒስቴሮች ሊሆን ይችላል፣ እነሱ ሪስፖንሲብል ናቸው ማለት። ለምሳሌ ኦፊስ ኦፍ ፌደራል ኦዲት ጀነራል ኢን ኢትዮጵያ የሚባሉ ለነሱ ሊሰሩት ይችላሉ ማለት። ስለዚህ ገቨርንመንታል ኦዲተር የምንላቸው ማለት። አራተኛ ላይ የምናገኘው ኢንተርናል ሬቨኒው ኤጀንት ወይም ታክስ ኦዲተር የምንላቸው ናቸው። This types of auditor is a types of auditor that is checking out whether the individuals or organization is follow the tax rules ወይም whether they are compliant with the tax rules and regulation። የካምፓኒዎች ወይም ግለሰቦች ወይም ደግሞ ድርጅቶች የግብር ወይም ከታክስ ሩልና ሬጉሌሽን ጋር ወይ ታክስ ህግጋቶችን መከተላቸውና አለመከተላቸውን ቼክ የሚያደርገው ታይፕስ ኦፍ ኦዲተር they can be considered as internal revenue agent ወይም ታክስ ኦዲተር እንላለን ማለት። እዚህ ኦዲተር ላይ ትልቁ ስራቸው ምንድነው? ታክስ ሪተርን እና ታክስ አክቲቪቲዎችን ወይ ታክስ አኩሬሲን ቨሪፋይ ለማድረግ ነው። ለምሳሌ ምናልባት በይርቃ ወይም ኢትዮጵያን ሬቨኒው ኤንድ ከስተም አውቶሪቲ ዲዛይን የተደረገው ታይፕስ ኦፍ ኦዲተር ሊሆን ይችላል። ስለዚህ እነዚህ ታክስ ኢንቬንሽን ላይ ወይም ታክስ ኢንቬንሽን ወይም ታክስ አቮይዳንስ ላይ ወይም ደግሞ ከታክስ ጋር ከኢንዲቪጁዋል ወይ ኦርጋናይዜሽኖች ጋር ከታክስ ህግጋቶች ጋር የሚገናኙን ታይፕስ ኦፍ አክቲቪቲ የሚሰራው ሶ ካን ቢ ኮንሲደሪንግ አስ ዋት they are internal revenue agent ይባላሉ ማለት። ስለዚህ ትልቁ ስራቸው ምንድነው? የታክስ አክቲቪቲ ጋር የተገናኙ ወይም ከግብር አክቲቪቲ ጋር የተገናኙ ስራ የሚሰሩ ታይፕስ ኦፍ ኦዲተሮች ናቸው ማለት ነው። ስለዚህ እዚህ ላይ ዲፔንድ በመሆን ጥያቄዎችን እንመልስ። የመጀመሪያው ጥያቄ ምንድነው የሚለው which one of the following is the types of auditors which is related to
the compliant within tax law አይደል ከታክስ ሎ ጋር የሚገናኘው types of auditing የትኛው ነው የሚለው ስለዚህ internal auditor ስለዚህ ከማጋ ነው የሚገናኘው internal auditor ከኦፕሬሽናል ወይም ማኔጅመንት ወይም ደግሞ performance audit ከሚባለው ጋር ነው የሚገናኘው ስለዚህ ይሄ efficiency effectiveness of and the performance of the company check የምናደርግበት mechanism ነው external auditor ደግሞ ከፋይናንሻል ስቴትመንት ኦዲት ጋር ይገናኛል ከዛ በኋላ chartered certified accountant ደግሞ this is another ሌላ ከሲፒኤ ወይ ኢንዲፔንደንት ኦዲተር የምንለው ነው ከዛ ዲ ላይ የምናገኘው ኢንተርናል ሬቨኒው ኤጀንት የምንለው ስለዚህ ምን ብለናል ኢንተርናል ሬቨኒው ኤጀንት ዳይሬክትሊ ከምን ጋር ነው የሚገናኘው ብለናል whether it is the financial whether the tax is compliant with the law or regulation የምንለው ነው ስለዚህ this one is very easy question የመጀመሪያው ጥያቄ ምን ይሆናል ዲ ይሆናል ማለት ነው ከዛ ከ2016 ላይ መጣውን ጥያቄ ደግሞ በዚህ መልስ which one of the following is correct with the alternative የምንለው ከአልተርኔቲቭ ጋር ኮሬክት ሆኖ ጥያቄ የትኛው ነው የሚለው then tax auditors operational audit ይላል external auditors financial statement audit ይላል ከዛ በኋላ internal auditor financial statement audit ይላል internal auditor so this one is very easy question ምን ብለናል b external auditor ወይም independent auditor ምን ያደርጋል financial statement audit የሚያደርጋል ስለዚህ ኦዲት ላይ ሶስት አይነት ታይፕስ ኦፍ ኦዲት አለን ፋይናንሻል ስቴትመንት ኦዲት አለ ከዛ ኦፕሬሽናል ወይ ማኔጅመንት ወይ ፐርፎርማንስ ኦዲት የሚባል አለ ከዛ ሶስተኛ ላይ የምናገኘው ደግሞ ኮምፕላያንስ ኦዲት ነው ስለዚህ ነገር ግዴታ ማወቅ ይኖርባቸዋል ማለት ነው ስለዚህ ነገር ግዴታ ማወቅ ይኖርባቸዋል ስለዚህ ዲፈረንሳቸው ምንድነው ምን ያመሳሰላቸዋል የሚለው ነገር በተደጋጋሚ ስለሚመጣ ስለዚህ እነሱ ማወቅ ይኖርባቸዋል ማለት ነው ስለዚህ ወደ ሁለተኛ ጥያቄ ደግሞ እንለፍ ሁለተኛ ጥያቄ ደግሞ ፐብሊክ ወይም ከታክሴሽን የመጣው ጥያቄ ነው ማለት ስለዚህ ከታክሴሽን አንዱ ፐብሊክ ፋይናንስ እና ፕራይቬት ፋይናንስ ላይ ቻፕተር 1 ላይ ስትገቡ ዲፈረንስ አላቸው ሲሚላሪቲ አላቸው ስለዚህ ይሄንን ጥያቄ ሙሉ ገና ከማነብ ዳይሬክትሊ ወደ what is the difference between public finance እና private finance ስንት አይነት ፋይናንሶች አሉ የሚለውን እንየው ከዚህ በተጨማሪ ደግሞ ይሄ 2017 የመጣው ጥያቄ ሲሆን ከዚህ በተጨማሪ ከዚህ 2016 ላይ የመጡ ጥያቄዎች ደግሞ አሉ ከዚህ 2015 ላይ ምን ዲው አለ ማለት ስለዚህ ሁሌ ከዚህ ጥያቄ ከዚህ አካባቢ ጥያቄ ይመጣል ፐብሊክ ፋይናንስ እና ፕራይቬት ፋይናንስ ጊፍትድ ናቸው በደንብ ካወቃችሁ ጊፍትድ ናቸው ማለት ስለዚህ እንጀምር ፋይናንስ የምንለው ዲፊኒሽን ምንድነው መጀመሪያ ፋይናንስ የምንለው it is an art and or the science of managing money ገንዘብን የማኔጅ የምናደርግበት ሳይንስ ወይም ጥበብ የምንለው ማለት ስለዚህ we do have two types of finance ሁለት አይነት ፋይናንሶች አሉ ፐብሊክ ፋይናንስ አለ ከዛ በኋላ ደግሞ ፕራይቬት ፋይናንስ አለ ፐብሊክ ፋይናንስ and the private finance የምንለው ማለት ፐብሊክ ፋይናንስ የምንላቸው ከገቨርንመንታል ሬቬኒው እና ከገቨርንመንታል ኤክስፔንዲቸር ጋር ከገቨርንመንታል ታክሴሽን ከገቨርንመንታል ስፔንዲንግ ከገቨርንመንታል ባጀቲንግ ጋር የሚገናኝ ታይፕስ ኦፍ ፋይናንስ ፐብሊክ ፋይናንስ የምንለው ማለት ፕራይቬት ፋይናንስ የምንለው ደግሞ it is the types of finance that is related to the private or the individuals activity of the business ጋር የሚገናኙ ናቸው ለምሳሌ spending of the individuals spending in then saving of the individuals income and investment ስለዚህ policy and the procedure of the individual ጋር ከሆነ private finance እንላለን the policy procedures of the public sector ከሆነ ደግሞ public finance እንላለን ማለት ስለዚህ እነዚህ በpublic finance እና private finance የራሳቸው ሆነ similarity ያላቸው difference አላቸው ማለት ስለዚህ we do have 5 the similarity between the public finance and the private finance የመጀመሪያ similarity between the private finance እና public finance ላይ የመጀመሪያ satisfaction of the human want ነው ለሰዎች ልጅ እርካታ ነው የቆሙት ማለት human satisfaction ማለት ነገር ግን እዚህ ጋር satisfaction ላይ ሞቲቫቸው ይለያያል እንጂ ዞሮ ለምሳሌ እነዚህ ፐብሊክ ፋይናንስ የምንላቸው ኮሌክቲቭ ወይም ሶሻል ወንት ወይም ጀነራል ሳቲስፋክሽን ወይም ለህዝብ የምንለው ማለት ሳቲስፋክሽኑ ለኮሌክቲቭ ወይም ለሶሻል ወደ ፕራይቬት ፋይናንስ እንመጣ ግን ለፐርሰናል ወይም ለኢንዲቪጁዋል ግን ያኛውም ኢንዲቪጁዋል ይሁን ሶሻልም ይሁን ሁለቱ ምንድነው ሳቲስፋክሽን ሂውመን ሳቲስፋክሽን ላይ ነው የሚሰሩት ማለት ነው ግን ሞቲቫቸው እዚህ ጋር ዲፈረንስ ሆኖ ሊመጣ ይችላል ሞቲቭ ሲባል ኢንቴንሽናቸው ያኛው ኢንዲቪጁዋል ነው ያኛው ሶሻል ወይም ደግሞ ህዝብ ላይ ነው ስለዚህ የመጀመሪያ satisfaction of the human wants and need ነው ሁለተኛ ላይ ደግሞ the maximum of advantage from the expenditure ሁለቱም ከኤክስፔንዲቸራቸው ላይ ቤኔፊት ለማግኘት ነው የሚሰሩት ሁለቱም የሚያመሳሰላቸው ነገር ምንድን ነው they are the mechanism of increasing their revenue the mechanism of increasing what their advantage of the mechanism of increasing what their gain የሚያገኙትን ነገር ኤክስፔንዲቸራቸው ማኔጅ አድርጎ ከዛ ከሚያገኙትን ነገር ምን የሚጨምርበት ሜካኒዝም ስለዚህ ኤክስፔንዲቸራቸውን ማክሲማይዝ ቤኔፊቱን ከሚያወጡት ኤክስፔንዲቸር ላይ ማክሲማይዝ ለማድረግ ነው የሚያስቡት ሁለተኛ ሶስተኛ ላይ ደግሞ in case of deficit ወይ in case of the problem of the budget lack of the budget so the both have a right to borrow from the public ሁለቱም የመበደር
ቻንስ ይኖራቸዋል። ስለዚህ ሁለቱም ይበደር ቻንስ ይኖራቸዋል ማለት ነው። ስለዚህ ከማርኬት ላይ ምናልባት ቦንድ በመሸጥ ሊሆን ይችላል ወይም የተለያዩ ስቶኮችን በመሸጥ ሊሆን ይችላል። ስለዚህ ከፐብሊክ ላይ ምን ያገኛሉ? ቦሮዊንግ ወይም ብድር ያገኛሉ ማለት ነው። አራተኛ ላይ ደግሞ they are scarcity of the resource by the way the resource is what unlimited በሁለቱ ማለት ነው። ለምሳሌ ኦብጀክቲቫቸው unlimited ነው፣ ሪሶርሳቸው ግን ምንድነው? ሊሚትድ ነው ማለት። ስለዚህ limitation of resource አላቸው ማለት ነው። ከዛ በተጨማሪ ደግሞ the both may face the problem of adjusting the income to the expenditure ኢንካማቸውን ወደ ኤክስፔንዲቸር ማኔጅ የሚያደርጉበት ምን አላቸው? ችግር ይኖርባቸው ነው ሁለቱም። ምናልባት ኢንካማቸው ከሚያስቡት ኤክስፔንዲቸር ጋር ላይዝላቸው ይችላል ማለት። ስለዚህ this is a similarity between the public finance and the private finance public finance እና private finance አቸው ዲስሚላሪቲያቸው ይሄ ነው ማለት። what about the difference ዲፍረንሳቸው ምንድነው? አንደኛ ሞቲቭ ነው ኢንቴንሽን የምንለው ማለት ነው። ቅድም ሳቲስፋይ ያደርጋሉ ሲባል ሲሚላሪቲ ነው አይደል? ሞቲቫቸው ነው። so what is the motive ላይ ለምሳሌ private finance personal satisfaction ነው ወይም ፐርሰናል ሳቲስፋክሽን ወይም ፐርሰናል ኢንተረስት ላይ ነው ዲፔንድ የሚሆነው ሞቲቫቸው ማለት ነው። ነገር ግን ወደ ፐብሊክ ፋይናንስ ስንመጣ ደግሞ ሶሻል ቤኔፊት ወይም ኮሌክቲቭ ቤኔፊት ወይም ደግሞ ጀነራል ቤኔፊት የሚሆነው ላይ ዲፔንድ ይሆናል ማለት ነው። አጀስትመንት ኦፍ አፕሮች ኦፍ ኢንካም እና ኤክስፔንዲቸር ላይ ስንመጣ ግን ኢንካማቸውና ኤክስፔንዲቸራቸው እንዴት አጀስት ያደርጋሉ ሲባል ትልቁ የፕራይቬት ፋይናንስ ኢት ኢዝ ቤዝድ ኦን ዋት ኢንካም ድራይቭ ነው። በፐብሊክ ፋይናንስ ላይ ስንመጣ ደግሞ ምንድነው? ኤክስፔንዲቸር ድራይቭ ነው ማለት ነው። ኤክስፔንዲቸር ድራይቭ ይሄ ማለት ዲፈረንሳቸው ምን መሰላችሁ? ፕራይቬት ፋይናንስ ላይ ኢንካማቸውን አዘጋጅና ከዛ በኋላ ኤክስፔንዲቸራቸውን አጀስት ያደርጋል። መጀመሪያ ኢንካም ይቀድማል፣ ከዛ ወደ ኤክስፔንዲቸር ነው የምንሄደው። በፐብሊክ ፋይናንስ ላይ ስንመጣ ግን ፐብሊክ ፋይናንስ ላይ ብዙ ጊዜ መንግስት አይታቸው ከሆነ መጀመሪያ ላይ ባጀት ይዝና ከዛ ባጀት ከኤክስፔንዲቸራቸውን ዲዛይን ካደረጉ በኋላ ምን ይፈልጉታል? ያንን ያዘጋጁትን ኤክስፔንዲቸር ከቨር የሚያደርጉትን ሬቬኑ ይፈልጋሉ ማለት። ስለዚህ they can be then the expenditure drive የሚሆንበት ምክንያት ለዛ ነው ማለት ነው። ከዛ ሶስተኛ ላይ የምናገኘው nature of the resource ነው። nature of the resource ላይ ደግሞ ሞር ሊሚትድ ናቸው ሪሶርሳቸው። ነገር ግን ሞር ደግሞ በፕራይቬት ፋይናንስ ላይ ሊሚትድ ነው፣ ፍሌክሲብል አይደለም። በፐብሊክ ፋይናንስ ላይ ስንመጣ ግን ፍሌክሲብል ነው፣ ቫራይቲ የሆነ ሪሶርስ አለው ማለት። there are different kinds of variance ሶርሱ ከታክስ ሊያገኝ ይችላል፣ ከቅጣት ሊያገኝ ይችላል፣ ወይም ከተለያዩ ቦታ ሊያገኝ ይችላል ማለት ሪሶርሱን። ነገር ግን ፕራይቬት ፋይናንስ ላይ ከሬቬኑ ኮኔ ከሬቬኑ ብቻ ነው የሚያገኘው ማለት። ሌላ then coercive methods የምንላቸው እዚች ጋር አራተኛ ላይ የምናገኘው coercive ሜቶድ ፎርስፉል የምንለው ማለት ማን ነው በፎርስፉል ወይም ጉልበት በመጠቀም ፋይናንስ የሚያገኘው ማለት። ስለዚህ በዚህ አማካኝነት ፕራይቬት ፋይናንስ cannot use the force to raise the revenue ሬቬኑ ለማግኘት ፎርስ አይጠቀምም። ወይም ለምሳሌ እንደ መንግስት ግዴታ ግብር በግዴታ ያስከፍልም ወይም ደግሞ ቅጣት በግዴታ ያስከፍልም ማለት ነው። ነገር ግን ወደ ፐብሊክ ፋይናንስ ስንመጣ ሬቬናቸውን ኢንክሪዝ የሚያደርጉት ወይም ሬቬናቸውን ጀነሬት የሚያደርጉት ለምሳሌ ታክስ አሁን በግዴታ ትከፍላለህ። ከታክስ የውዴታ ግዴታ ነው የሚባለውና ስለዚህ ያን ራይዝ ለማድረግ ግዴታ ምን ያደርጋሉ? ፎርስ ይጠቀማሉ ማለት። ከዚህ በተጨማሪ ደግሞ አምስተኛ ላይ የምናገኘው ኮንፊደንሻሊቲ ኦፍ ዘ ባጀት የምንለው ማለት ነው። ኮንፊደንሻሊቲ ኦፍ ባጀት ላይ ፕራይቬት ፋይናንስ ላይ it is what secret ነው። ለምሳሌ የባጀት ስርዓታቸውን ወይ ደግሞ ፋይናንስ ይጋቸው ወይ ፋይናንሻል አክቲቪቲያቸውን ማንኛውም ከነሱ ጋር ተቃራኒ ያለው ቢዝነስ እንዲሰማባቸው አይፈልጉም ማለት። ነገር ግን ወደ ፐብሊክ ፋይናንስ ስንመጣ ግን ገቨርንመንታል should give the publicity አካውንታቢሊቲ እና ትራንስፓረንሲ የሚባል ነገር አለ። ስለዚህ ለዛ ሲባል በኒውስ ፔፐር፣ በጆርናሎች፣ በቲቪ በተለያዩ ነገር ስለ ባጀቱና ስለ አፈጻጸሙ ምን ያደርጋል? ዲስፕሌይ የሚያደርግ ይሆናል ማለት። ስለዚህ ኮንፊደንሻሊቲ ላይ ባጀት ላይ ኮንፊደንሻሊቲ የሚጠብቀው ማለት ነው ማን ነው? ፕራይቬት ፋይናንስ ኮንፊደንሻሊቲ የሚጠብቀው ማለት። ስድስተኛ ላይ የምናገኘው ሎንግ ተርም እና ሾርት ተርም ኮንሲደሬሽን ነው ማለት። በቀላሉ ሾርት ተርም ኮንሲደሬሽን ፕራይቬት ፋይናንስ ነው። ለምን? የሚያወጡት አክቲቪቲ ላይ ቶሎ ኪክ የሆነ እና ቶሎ ሪተርን ማግኘት ይፈልጋሉ። ነገር ግን ፐብሊክ ፋይናንስ ላይ ደግሞ ለምሳሌ 10 ዓመት 15 ዓመት የሚቆዩ ፕሮጀክቶች አሉ። ለዛ ሲባል ሎንግ ተርም ኮንሲደሬሽን ናቸው ማለት ነው ፐብሊክ ፋይናንስ የምንላቸው ማለት ነው። ኢላስቲሲቲ ኦፍ ፋይናንስ ላይ ደግሞ ኢላስቲሲቲ ፋይናንስ ላይ ፕራይቬት ፋይናንስ ላይ it is inelastic ነው ወይም ፍሌክሲብል ስላልሆነ ኢንላስቲክ ነው የሚሆነው። ስለዚህ በፐብሊክ ፋይናንስ ላይ ደግሞ ምንድነው ሞር ኢላስቲክ ነው። ስለዚህ ቫሪየስ ሪሶርስ ስለሚኖራቸው ሞር ኢላስቲክ ነው የሚሆነው ማለት ፋይናንሲንግ ላይ ማለት ነው። ከዛ በተጨማሪ ደግሞ ስምንተኛ ላይ ደግሞ ዴሊብሬሽን ኦፍ ኤክስፔንዲቸር የምንለው ማለት ዴሊብሬሽን ኦፍ ኤክስፔንዲቸር ምን ላይ ዲፔንድ ይሆናል? ኤክስፔንዲቸሩን ስናወጣ ወይ ወጪውን ስናወጣ ምን ላይ ዲፔንድ ይሆናል? ስለዚህ ፕራይቬት ፋይናንስ ላይ እዚች ጋር በደንብ ተመልከቱት። ፕራይቬት ፋይናንስ ገቨር የሚደረገው በምንድነው? በሀቢት
ከስተም ስታተስ እና ፐርሰናል ኒድ ላይ ዲፔንድ ይሆናል ፕራይቬት ፋይናንስ ማለት። ነገር ግን ወደ ፐብሊክ ፋይናንስ ስንመጣ ዳይሬክትሊ ከምን ጋር ነው ዲፔንድ የሚሆነው? it is based on the economic policy of the government የገቨርንመንት ኢኮኖሚክ ፖሊሲ ላይ ዲፔንድ ይሆናል ማለት ነው። ስለዚህ ይሄ the expenditure deliberation of the expenditure ላይ መጨረሻ ላይ የምናገኘው 9ኛ right to print the currency print የሚያደርገው responsibility ወይ currency print የሚያደርገው right ያለው ማን ነው? ስለዚህ the right of printing the currency የተሰጠው only for the public finance ነው። public finance ወይ government ነው print right ካረንሲ ወይም ገንዘብን ፕሪንት ማድረግ የሚችለው ነው። ነገር ግን በፕራይቬት ፋይናንስ ላይ ግን ፕራይቬት ፋይናንስ ገንዘብን ፕሪንት ማድረግ አይችልም ማለት ነው። ስለዚህ based on this one እነዚህ ጥያቄዎችን እንመልሳቸው በ2015 2016 2017 ላይ መጣው ማለት ነው። ስለዚህ based on this one which one of statement is not correct ነው ብላ not true ወይም not correct true ያለው ነው የትኛው ነው በፕራይቬት ፋይናንስ እና ፐብሊክ ፋይናንስ ላይ ዲፔንድ ነው። የመጀመሪያው a the pattern of expenditure of individual is governed by የኢንዲቪጁዋል pattern of the individual is governed by habit, custom, status, personal needs, whereas in public expenditure ላይ it is governed and controlled by what by economic policy ይላል። እቺ መጨረሻ ላይ 8ኛ ላይ የናት ማለት ነው። ስለዚህ 8ኛ ላይ ምንድነው ኤክስፔንዲቸሩ ፐብሊክ ፕራይቬት ፋይናንስ ከሆነ ገቨርንድ ምንድነው በሃቢት በከስተም በስታተስ ነው ገቨርን የሚደረገው። ነገር ግን በፐብሊክ ከሆነ ግን በዳይሬክትሊ በምንድነው በኢኮኖሚክ ፖሊሲ ኦፍ ዘ ገቨርንመንት ነው ማለት ነው። ቢላ ስንመጣ ደግሞ governmental cannot use the coercive methods or forceful method አይጠቀም። ገቨርንመንት ሬቨኒው ጀነሬት ለማድረግ ወይ ኢንካም ጀነሬት ለማድረግ አይጠቀምም እያልን ነው አይደለም፣ ይጠቀማል። ምን ብለን ነበር? governmental can use the forceful in order to generate what revenue generate ለማድረግ ፎርስ መጠቀም ይችላል ብለናል። ስለዚህ 3ኛ ላይ ስንመጣ ደግሞ private cannot be used private cannot use አይጠቀምም፣ forceful መጠቀም አይችልም። ለምን? revenue generate ለማድረግ በግድ ታክስ ማስከፈል አይችልም ማለት። ዲ ላይ ስንመጣ ደግሞ the governmental has a right to print the currency that is correct። ስለዚህ ይሄ ዲም ኮሬክት ነው፣ ከዛ ሲም ኮሬክት ነው፣ ከዛ ኤም ኮሬክት ነው። ስለዚህ ምንድነው ቢ ይሆናል ማለት ነው። governmental cannot use የሚለው እቺ ኖት ስላለች it can use መጠቀም ይችላል ማለት። ስለዚህ ይሄ B is the correct answer። ከዛ ይሄንን ደግሞ ተመልከቱት የ2016 ማለት 2016 ላይ one of the following is not common activity for public finance and private finance በፐብሊክ ፋይናንስ እና ፕራይቬት ፋይናንስ ኮመን ያሉን ወይም ሲሚላሪቲ ያሉን የትኛው ነው የሚለው ሁለቱም ምንም ብለን አልቀደም ሶ they can borrow አይደል ፐብሊክ ላይ መበደር ይችላሉ። ሁለተኛ የፕሮብሌም ኦፍ ኤክስፔንዲቸር እና ኢንካም ያጋጥማቸዋል ብለናል። ሶስተኛ satisfaction of the human went አላችሁ ብለናል። ነገር ግን ምን ብለናል? the only right to give into the public finance ለፐብሊክ ፋይናንስ የተሰጠው ብቸኛ መፍትሄ ማን ነው? right to print the currency ነው የሚለው። ስለዚህ D is the correct answer ይሆናል ማለት ነው። ከዛ ወደሚቀጥለው ጥያቄ እንሂድ። ወደሚቀጥለው ጥያቄ ስንሄድ this is also the auditing የኦዲቲንግ ዋን ጥያቄ ነው። ስለዚህ ቻፕተር 4 ላይ የምናገኘው ኦዲት ኤቪደንስ የምንለው ነው። ቻፕተር 5 ላይ የምናገኘው ኦዲት ኤቪደንስ የምንለው ነው። ስለዚህ which one of the following audit procedure is defined as a procedure of obtaining the representation of the information or of the existing condition directly from the third party ይላል። A confirmation, B analytical procedure, D inspection of document, D inquiry እንላለን። ስለዚህ እዚህ ጋር አንደኛ የትኛው ናቸው ሞር አኩሬስ የትኛው ናቸው ሞር አኩሬስ ያለው ነው። ስለዚህ ከዚህ በተጨማሪ ደግሞ ኢንፎርሜሽኖችን እንዴት ነው የምንሰበስባቸው የሚለው እያንዳንዳቸውን እኔ መጀመሪያ ላይ we do have 8 types of the audit evidence የምንላቸው እነዚህ physical examination የምንላቸው confirmation, documentation, analytical procedure, care of the client, recalculation, reperformance እና observation የምንላቸው ናቸው። ስለዚህ የመጀመሪያው physical examination የምንላቸው this is a mechanism of checking out whether there is existence of the asset or not የምንለው ማለት this is through counting or through inspection የምንለው ማለት አንድ አሴት አለመኖሩንና መኖሩን ፐርሰናሊ ቬሪፋይ የምናደርግበት ወይ ቼክ የምናደርግበት ነው። ስለዚህ ኦዲተር ራሱ ቆጥሮ ወይም ደግሞ ራሱ ቼክ አውት አድርጎ አንድ አሴት መኖሩንና አለመኖሩን ቼክ የሚያደርግበት ሶ physical examination ይሆናል ማለት። ስለዚህ ይሄ through counting ሊሆን ይችላል through inspection ወይም ዶክመንት ኢንስፔክሽን ሊሆን ይችላል። ስለዚህ ፊዚካል ኤግዛሚኔሽን የምንለው ያን ነው ማለት። ሁለተኛ ኮንፈርሜሽን የምንለው ነው። ኮንፈርሜሽን የምንለው when the auditor is checking out the information from the third party ወይም the outside of the organization ማለት ከኦርጋናይዜሽን ውጪ ያለው ከሶስተኛ ወገን ራሱ ኦዲተሩ በሪትን
ቨሪፋይ የሚያደርገው ማለት ነው። ያ ለምሳሌ የአንድ ካምፓኒ ባላንስ በካምፓኒ ባንክ ላይ ያለውን ገንዘብ ቶታል ገንዘብ ቼክ ማድረግ ከፈለገ ኦዲተሩ ከባንክ ቤቱ ላይ ከሶስተኛ ወገን ኮንፈርም ማድረግ ይችላል ማለት ነው። ስለዚህ ኮንፈርሜሽን ከሶስተኛ ወገን የምናገኘው ታይፕስ ኦፍ ኤቪደንስ ነው ማለት ነው። ሶስተኛ ላይ የምናገኘው ዶክመንቴሽን ነው። ይሄ ኢንተርናል ዶክመንት ሊሆን ይችላል፣ ኤክስተርናል ዶክመንት ሊሆን ይችላል። ኦልዌይስ ኤክስተርናል ዶክመንት ኢዝ ሞር ሪላየብል ዛን ኢንተርናል ዶክመንት ማለት ነው። ኢንተርናል ዶክመንት በላይ ኤክስተርናል ዶክመንት ሞር ታማኝ ነው። ስለዚህ ዶክመንቴሽን ከኢንቮይስ፣ ከኮንትራክት፣ ከፐርቼዚንግ፣ ከሴልስ፣ ከተለያየ ባንክ ስቴትመንት፣ ከባንክ ሪኮንሲሊዬሽን የምናገኛቸው ታይፕስ ኦፍ ዶክመንቶች ሶ ካን ቢ ኮንሲደርድ አስ ዲፈረንት ካይንድስ ኦፍ ሪከርድስ ኤንድ ዲፈረንት ካይንድስ ዶክመንት ካን ቢ ኮንሲደርድ አስ ዶክመንቴሽን ብሎ ማለት። ሌላ አናሊቲካል ፕሮሲጀር የምንለው ነው። ዲስ ኢዝ ዘ ሜካኒዝም ኦፍ ቼኪንግ አውት ኦር ኮምፔሪንግ ዘ ፋይናንሻል ዳታ ቱ ዘ ነን ፋይናንሻል ዳታ። ፋይናንሻል ዳታ ቱ ነን ፋይናንሻል ዳታ ወይም የተለያዩ ሪሾችን ቼክ የምናደርግበት ማለት ለምሳሌ ካረንት ሪሾ፣ ኪክ ሪሾ፣ ኢንቨንተሪ ተርኖቨር ሪሾ የምንላቸው ታይፕስ ኦፍ ሪሾችን ቼክ የምናደርግበት። ስለዚህ እነዚህ በተለያየ አመት ላይ የሚመጡ ሪሾችን በየአመታቸው ቼክ የምናደርግበት ሜካኒዝም አናሊቲካል ፕሮሲጀር እንላለን ማለት ነው። ስለዚህ ለምሳሌ ኢንኮንሲስተንቶችን ቼክ ለማድረግ የሚመጡ አንዩዥዋል ያልጠበቅናቸው ነገሮችን ቼክ ለማድረግ ስለዚህ የተለያዩ አመት ላይ የተሰጠኝን ታይፕስ ኦፍ ስቴትመንቶች ላይ ሪሾችን ካልኩሌት በማድረግ ቼክ የምናደርግበት ሜካኒዝም ነው ማለት። ከዛ አምስተኛ ላይ ኢንኩሪ ወይም አስኪንግ የምንላቸው ማለት ይሄ ኦራል ሊሆን ይችላል ሪትን መሆን ይችላል ማለት። ስለዚህ ኢንፎርሜሽኖችን ከማናጅመንት ወይም ከሰራተኞች በኦራሊ ወይም ደግሞ በሪትን መልኩ አድርገን ኢንፎርሜሽኖችን ቼክ አውት ማድረግ ማለት ነው። ስለዚህ ይሄ ካሉት ታይፕስ ኦፍ ኢንፎርሜሽን ከምናገኝባቸው ሜካኒዝሞች በጣም ሬስ ሪላየብል ሆነ ታማኝ ያልሆነ ታይፕስ ኦፍ ኢንፎርሜሽን የምናገኝበት ሜካኒዝም ነው። ምክንያቱም ኦራልም ይሁን ሪትን ቼክ የምናደርገው ከኢምፕሎይስ ወይም ከማናጅመንት ስለሚሆን ስለዚህ የሚሰጡን ኢንፎርሜሽን ሳብጀክቲቭ ሊሆን ስለሚችል ስለዚህ ይሄ በጣም ሬስ ነው። ሪካልኩሌሽን የምንላቸው when the auditor is independently check out the mathematical accuracy ቼክ የምናደርግበት ነው። ለምሳሌ ዲፕሪሲዬሽን ሜካኒዝም ሊሆን ይችላል፣ ኢንትረስት ኤክስፔንስ ሊሆን ይችላል፣ ወይም የተለያዩ ነገሮችን ካልኩሌት አድርጎ ድጋሚ ቼክ የሚያደርግበት ከሆነ ሪካልኩሌሽን ይባላል ማለት። ሪፐርፎርማንስ የምንላቸው ግን ከዚህ በፊት ካምፓኒ ተጠቅሞ የነበረውን ፕሮሲጀር በመጠቀም ኦዲተሩ ያንን ነገር ሪቼኪንግ የሚያደርግ ከሆነ ማለት ለምሳሌ ሪኮንሲሊዬሽን ሊሆን ይችላል ወይም ኢንቨንተሪ ቁጠራ ሊሆን ይችላል። ለምሳሌ ኢንቨንተሪ ፕሬዲክት ኢንቨንተሪ ተጠቅመው ወይ ፐርፔቹዋል ኢንቨንተሪ ተጠቅመው ካምፓኒ ከዚህ በፊት ኢንቨንተሪ ቼክ አውት የሚያደርግ ከሆነ ስለዚህ ያንን በመጠቀም ቼክ አውት የምናደርግ ከሆነ ስለዚህ ያ ምን ይባላል? ሪፐርፎርማንስ ይባላል ማለት። መጨረሻ ላይ የምናገኘው ኦብዘርቬሽን ነው። ኦብዘርቬሽን የምንለው ደግሞ ዎቺንግ አውት የምንለው ማለት እዛው ቦታ ላይ ተገኝተን ያለውን የፋይናንሻል ስቴትመንት ወይ ያለውን የኢንፎርሜሽን ቼክ አውት የምናደርገው ማለት። ስለዚህ በዚህ መሰረት በጣም ሞር ሪላየብል የሚባሉ በኦዲቲንግ ላይ ታማኝ የሚባሉ እነማን ናቸው? ታማኝ ያልሆኑ ደግሞ በጣም ሬስ ሪላየብል የሚባሉ ደግሞ እነማን ናቸው ማለት። ስለዚህ ከነዚህ አምስቱ በጣም ሞር ታማኝ ናቸው ወይም ሞር ለኦዲቲንግ ኤቪደንስ የምንጠቀማቸው ናቸው ማለት ነው። የመጀመሪያ ፊዚካል ኤግዛሚኔሽን የምንላቸው ሞር ሪላየብል ነው። ኦዲተሩ እዛ ተገኝቶ ቼክ አውት ስለሚያደርግ በጣም ሞር ሪላየብል ነው። ከዛ ኮንፈርሜሽን የምንለውም ደግሞ ሁለተኛ በጣም ሞር ሪላየብል ሆነ ታይፕስ ኦፍ ኤቪደንስ ኮሌክቲቭ ሜካኒዝም ነው። ከዛ ኢንስፔክሽን ኦፍ ዶክመንትም እንዲሁ ሪካልኩሌሽን እና ሪፐርፎርማንስ በጣም ሞር ሪላየብል ናቸው። በጣም ሬስ ሪላየብል የሚባሉ ወይም በጣም ተቀባይነት የሌላቸው በጣም ኢንፎርሜሽናቸው በጣም የሚያጠራጥሩ የሚባሉ ደግሞ አናሊቲካል ፕሮሲጀር በጣም ነው አንደኛ ላይ ይገኛል። ሁለተኛ ላይ ደግሞ ኦብዘርቬሽን በጣም ሌስ ሪላየብል ነው። ሶስተኛ ላይ የምናገኘው ደግሞ ኢንኩሪ ደግሞ አስኪንግ የምንለው መጠየቅ የምንለው ሳብጀክቲቭ ስለሆነ እነዚህ ታይፕስ ኦፍ ሌስ ሪላየብል የሚባሉ ታይፕስ ኦፍ ኢንፎርሜሽኖች ናቸው። ስለዚህ ስላዳመጣችሁን በጣም አመሰግናለሁ። አሁንም መልካም ጊዜ መልካም ፈተና ማለት ፈልጋለሁ። ስለዚህ አሁን ቪዲዮው በቶሎ እንድለቅላችሁ ለብዙ ሰው እንዲዳረስ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። መልካም ጊዜ። ቪፒኤን ተጠቅማችሁ ማየታችሁን እንዳትረሱ። መልካም ጊዜ